አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያረጋችሁ አበረታቱ። የምታበረታቱኝ እህቶችም ከልብ አመሰግናለሁኝ። ኑሩልኝ፣ ክበሩልኝ እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሀዲሶችና የዘመናዊ ሳይንስ አስገራሚ ግኝቶች በሚል ብቅ ብያለሁኝ ማለት ነው። ላይክ ሼር እንዳትረሱ ደጋገምኩባችሁ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሀዲሶችና የዘመናዊ ሳይንስ አስገራሚ ግኝቶች ከ1400 ዓመታት በፊት ሳይንስ ባልተስፋፋበት ዘመን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሯቸው መመሪያዎች ዛሬ በዘመናዊ የላቦራቶሪ ምርመራ ተረጋግጠው ዓለም እያስገረሙ ይገኛሉ። ከነዚህም መካከል እነሆ አንደኛ የዝንብ ክንፍ ሚስጥር ወይም ዘ ሚራክል ኦፍ ዘ ፍላይ። ሀዲሱ ዝንብ በአንዳችሁ መጠጥ ውስጥ ቢወድቅ ሙሉ በሙሉ ንከሯትና አውጥታችሁ ጣሉት። ምክንያቱም በአንዱ ክንፏ ላይ በሽታ በሌላኛው ደግሞ መድኃኒት አለና። ቡኻሪ ሳይንሳዊ እውነታ የቅርብ ጊዜ የባዮሎጂ ጥናቶች እንደሚያሳዩት ዝንቦች በሽታ አምጪ ባክቴሪያዎችን ቢሸከሙም እነዚሁ ባክቴሪያዎች የሚገድሉ ወይም አንቲሚክሮቢያል ወይም ጸረ ተዋሲያን ንጥረ ነገሮችን በክንፎቻቸው ላይ ያመነጫሉ። ዝንቧ ወደ መጠጡ ስትሰምጥ እነዚህ ጸረ ተዋሲያን ተለቅቀው ባክቴሪያውን ያጠፉታል። ሁለተኛ የጽንስ እድገት ደረጃዎች ወይም ኤምብሪዮሎጂ። ሀዲሱ የሰው ልጅ በማህፀን ውስጥ የሚፈጠርባቸውን ደረጃዎች ንጡፍ ወይም የፈሳሽ ስብስብ፣ አለቃ ወይም ተንጠልጣይ ነገር እና ሙድጋ ወይም እንዳታኘክ ስጋ ያለ በማለት ይገልጻል። ሳይንሳዊ እውነታ ታዋቂው የጽንስ ሳይንስ ሊቅ ዶክተር ኬዝሙር ወይም ኬቲሃ ሞር እንደገለጹት እነዚህ መገለጫዎች ከዘመናዊ አልትራሳውንድ ጥናት ጋር 100% ይገጣጠማሉ። በተለይ አለቃ የሚለው ቃል ጽንሱ በማህፀን ግድግዳ ላይ ተጣብቆ ደም የሚመጥበትን ሁኔታ በትክክል ይገልጻል። ሶስተኛ የውሃ አጠጣጥ ስነ ስርዓት። ሀዲሱ ነቢዩ ሰለላሁ ዐለይሂ ወሰለም ውሃን በአንድ ትንፋሽ ከመጨለጥ ይልቅ በሶስት ትንፋሽ ፈታ እየወሰዱ መጠጣትን ይመክሩ ነበር። ሳይንሳዊ እውነታ በአንድ ጊዜ ከፍተኛ ውሃ መጠጣት በጉበት ላይ ጫና ከመፍጠሩም በላይ በድንገት የሰውነት የጨው ወይም የሶዲየም መጠን በማብዛት ለጤና እክል ይዳርጋል። ፈታ እየወሰዱ መጠጣት ግን የልብ ምት እንዲረጋጋና የሰውነታችን ውሃውን በአግባቡ እንዲቀበል ይረዳል። አራተኛ የጥርስ ንጽህናና ሲዋክ ወይም ሚስዋክ። ሀዲሱ የኡመቴ ላይ መቸገር ባልፈራ ኑሮ በእያንዳንዱ ሶላት ወቅት ሲዋክ ወይም መፋቂያ እንዲጠቀሙ አዝዛቸው ነበር ብለዋል። ሳይንሳዊ እውነታው የዓለም የጤና ድርጅት ደብሊው.ኤች.ኦ ሲዋክን እንደ ውጤታማ የጥርስ ንጽህና መጠበቂያ እውቅና ሰጥቶታል። በውስጡ ያሉትን እንደ ሳሊሲሊክ እና ታኒክ አሲድ ያሉትን ንጥረ ነገሮች ከዘመናዊ የጥርስ ሳሙናዎች በተሻለ ሁኔታ ባክቴሪያን መከላከል አቅም አላቸው። አምስተኛ የእጅ መታጠብ ወይም ከእንቅልፍ በኋላ። ሀዲሱ አንዳችሁ ከእንቅልፍ ሲነቃ እጁን 3 ጊዜ ሳይታጠብ ወደ ዕቃ ውስጥ አይሰደድ፣ ምክንያቱም እጅ የት ሲያድር እንደነበር አያውቅምና። ሳይንሳዊ እውነታ እንቅልፍ ወቅት
በእንቅልፍ ወቅት እጃችን ሳናውቀው የተለያዩ የሰውነታችንን ክፍሎች ሊነካ ይችላል። ይህም የማይታዩ ጀርሞችና ባክቴሪያዎችን እንዲሰራጩ ያደርጋል። ይህ የ1400 ዓመታት መመሪያ ዛሬ የዘመናዊ ንጽህና (ሃይጂን) ሳይንስ መሰረት ነው። እነዚህ እውነታዎች የሚያሳዩት የእስልምና መመሪያዎች ለሰው ልጅ ጤናና ደህንነት ምን ያክል ጥንቃቄ እንዳላቸው ነው። የአላህ ጥበብ ሁሌም ያስደንቃል። እና የኔ ውዶች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ እህት ወንድሞቼም ከልብ ነው የማመሰግነው። ክበሩልኝ፣ አይከፈልበትም። ላይክ ሸር እያደረጋችሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።